አብ ወልድ መንፈስ ቅዱስ። ግን እኮ መጽሐፍ ቁርአን ላይ ደግሞ እንደዛ ይልማ ማርያምንና ኢየሱስን አብን ነው የሚገልጸው። እዚያ ላይ ስላሴ አይልም። ስላሴ አይደለም። ማርያምንና ኢሳን እንደ አማልክት አድርገው ማለት በአንድ ቦታ ማርያምን አስቀምጧል ቁርአን ላይ። እሱ እንዴት ታይዋለህ? እኮ ላስረዳሽ፣ እሱን ችግር የለም። ማርያምን እንደ አምላክ አድርገው የሚወስዷት አሉ። አሁን አንቺ ማለት ቁርአን ላይ ለምን እንደዛ ነገር ነው? ቁርአን ላይ ምን አለ መሰለሽ፣ በደንብ አዳምጪ። ስለ ስላሴ ብሎ የተናገረበት ቦታ ላይ እሷን በፍጹም አይጠቅሳትም። አይ ስለ ስላሴ አይደለም። የመጽሐፍ ሰዎች ክርስቲያን ማርያምን እና ኢሳን ያለ መልእክተኛን ያምናሉ የሚለውን እንደ ማርያምን እንደ ስላሴ እንደምን ማለት ውስጥ ፍቺው እንደ ስላሴ እንደምናምን አርጎ የገለጠ ነው ይመስላል። እንደዛ አይደለም። ላስረዳሽ። እሱ የሚናገረው የሱረቱል ማኢዳ የመጨረሻው ገጽ ላይ ነው። وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب له ማርያምን አምላክ አድርገው ስለማያዛቸው እየተናገረ እንጂ እዛ ቦታ ላይ ስላሴ የሚለው ቦታዎች ላይ ሲያነሳ አብ ወልድ መንፈስ ቅዱስን እንደሆነ እሱን አሳይሻለሁ። እሱ ሱረቱል ኒሳ የመጨረሻው ገጽ ላይ ይናገራል። እንደውም ደግሞ በሱረቱል ማኢዳ መካከለኛው ላይ 73ኛው አንቀጽ ላይ ስላሴን ያነሳል። እዚያ ቦታ ላይ ሁለቱ ላይ ማርያምን በፍጹም አያነሳት። አሁን እሷን ማርያምን አምላክ አድርጋችሁ እንደማያዛችሁ ነው እዛ ጋር እየተናገረ ያለው። አሁን ያነሳሽው አንቀጽ ላይ ሱረቱል ማኢዳ መጨረሻው ላይ አንተ ቁልተ ሊናስ ይተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ ይላል። አንተ ዒሳ ሆይ ለሰዎች አንተንና እናትህን ከእኔ ውጭ አምላክ አድርገው እንዲይዟችሁ ሰብከሃለን ይላል። ያችሁ ስለዚህ ማርያምን አምላክ ትሏታላችሁ ሳይሆን የሚለው አምላክ አድርጋችሁ ትይዟታላችሁ ነው። ያ ማለት ለአምላክ የሚገባን ስልጣን ትሰጣታላችሁ ለማለት ነው። ለምሳሌ እንውሰድ። የአምልኮ መስዋዕት ለማን ነው የሚሰዋው? እንደ ሃይማኖት ነው እየጠየቀኝ ያለው። ለክርስትና የአምልኮ መስዋዕት ለማን ነው የሚሰዋው? እግዚአብሔር አይደለም? በጣም ጥሩ። ለማርያም አይሰዋም በፍጹም። ማርያምን አማልጅን ነው የምንላት እንጂ አድኝን አይደለም። የአምልኮ መስዋዕት ለማርያም በፍጹም አይቀርብም አይደለም? አማልጅን እንላታለን። ክብር ይገባታል። ክብር ይገባታል። ትክክል ነሽ። ግን የአምልኮ መስዋዕት የሚቀርበው ለአንዱ አምላክ ብቻ ነው፣ ለእግዚአብሔር እንጂ ለሌላ ለማንም አይደለም አይደል? እሺ አንድ ጊዜ እዚች ጋር እንመለከታለን። እሺ ያና ተመልከች እዚህ ጋር ምን እንደሚል እንዚራ ሰባሃት ምዕራፍ 12 እመቤቴ ማርያም ሆይ በኢያሪኮ አበባ ቡቃያ አንቺ ነሽ። የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ። በመፍራት አውዱ ሙሉ እገዛልሻለሁ። ከላይ ጀምሬ ነው ከመጀመሪያ ነው እያነበብኩኝ ያለው። ልጨርስልሽ? ጨርስ። ምን ይላል? ለአንቺም የምስጋና እጅ መንሻ አቀርብልሻለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ ሰዋለሁ ይላል። እሺ የአምልኮ መስዋዕትንም ለአንቺ ሰዋለሁ። የአምልኮ መስዋዕት የሚሰዋው ለአንዱ አምላክ እንደሆነ ቅድም ተናግረሻል፣ እግዚአብሔር ነው ብለሻል። ስለዚህ ለማ ይሄ እንዚራ ሰባሃት ይላል፣ የኦርቶዶክስ መጽሐፍ ነው እኮ ማለት ኦርቶዶክስ ስለሆነ ብቻ ሁሉን ኦርቶዶክስ የተጻፈውን አይደለም። ሙሉ መጽሐፉን ንገረኝና ከና ቁጥሩ ማየዋለሁ ነው። እሺ እንዚራ ሰባሃት ምዕራፍ 12 ቁጥር 98። እሺ ማየዋለሁ። አልከራከረም እሱ ጋር ከመጽሐፍ ቅዱስ ውጭ ስለሆነ ማለት ነው። ሌላው አሁን ትንሽ ነጥቤ ጋር ትንሽ ያልመጣልኝ ነገር አለ።
ማለት አሁን በኢትዮጵያ በተለይ ሙስሊምና ክርስቲያን ማለት አብሮ ያደገ ነው። በእስልምና ማለት በአማኙ ሳይሆን በእምነቱ እንዴት ነው ማለት እንዴት ነው አብሮ መኖር የሚቻለው? እንዴት ምን ይላል ቁርአን ውስጥ ምን ይላል? አስተምሮት ውስጥ ምን ይላል? እሺ መልካም መኗኗርን ያዛል። ባጭሩ ኢስላም አላህ መልካም መኗኗርን ያዛል ከሰዎች ጋር። ለሰዎች በንግግርም ከሆነ ወኩሉ ሊናስ ሁስነን ይላል። ለሰዎች ሁሉ መልካም ንግግርን ተናገሩ ይላል። ለሰዎች ስራም ልክ እንዲሁም መልካምን ስራ መስራት እንዳለበት ለሰዎች ይናገራል ቁርአን። አሁን ከሃዲያኖች ማንኛውም ከኢስላም ውጭ ያለ ሰው ከሃዲ ነው ብለን ነው የምናምነው። ከነዚያ ጋር እንዴት መኗኗር እንዳለብን ቁርአን ሲገልጽ ጊዜ መልካሞችና መጥፎዎች እንዳሉ ይገልጽልናል። መልካሞች ከሆኑ መልካም እንድንውልላቸው አላህ በቁርአን ላይ ይናገራል። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም፣ ወደ እነርሱ ብታስተካክሉም አልከለክላችሁም፣ እኔ አስተካካዮችን እወዳለሁና አላ። ነገር ግን መጥፎ ከሆነ ያንን ደግሞ እንመክረዋለን፣ እንገስጸዋለን። ተው ብለን አይ አልፈልግም ብሎ የሚዋጋ ከሆነ ነው እንግዲህ ሰይፍ አንስቶ ወይም መሳሪያ አንስቶ ዋጋለሁኝ ካለ የዛኔ የሚዋጉትን ለእርቅ ጠርታችኋቸው እምቢ ካሉ አሻፈረኝ ካሉ እንግዲህ እስኪገሏቸው ድረስ አትጠብቁም፣ ከራሳችሁ ትከላከላላችሁ፣ ትዋጋላችሁ። አላህ በቁርአን ላይ ወንጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላም ሃይማኖት ነው። በተቻለ ፈመስተቃሙ ለኩም ፈስተቂሙ ለሁም አለ አላህ። ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸውና በሰላም ኑሩ አለ ነቢያችን ሰለላሁ ዐለይሂ ወሰለም። ላ ተተመነው ሊቃአል ዐዱው ወስሉላህ ልዓፊያ ነው። አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙ፣ ይልቁንስ አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። ስለዚህ እዚህ ጋር ትንሽ ግልጽ እንዲሆንልኝ በሚገባኝ ቋንቋ ንገረኝ። እንዴት መሰለክ ማለት ሰው ክፉ ማለት በሰውኛ ክፉና ጥሩ ሰው የምንለው አለ። ለምሳሌ ክፉ ነኝ በክፋቴ ነው ወይንስ በሃይማኖቴ ነው? እኔ ከእስላሞች ጋር ከእስልምና አማኞች ጋር የምኖረው እዚህ ጋር ደግሞ እምነቱስ የማምነው ከልብ ክፉዎች ነው ወይንስ ከሃይማኖት ነው የሚገልጸው? እሺ ኢስላም እንግዲህ በዚህ ሁኔታ መኗኗርን ያዛል። እንግዲህ በክርስትና ደግሞ ያለውን ከእስልምና አንጻር ሰዎች በመልካም መኗኗር እንዳለባቸው ይገልጻል። ማንኛውም ሰው ጋር በዚያ ላይ ቅድም እንዳስረዳት ማለት ነው። የቅድሙ መጽሐፍ ካመጣሁ አምጣ ላስረዳ። የቅድሙን ያነበ ክብር የለህም። ሰው እየተናገረ ነው አይደል? እንደጨርስና ታወራለህ፣ ችግር የለም። ይራስሃት የሚለውን አውጣውና ለወጣ ስለሆነ ነው። እሺ ሲመቸ ጊዜ ና ተማርና ከታች ሲመቸ ጊዜ ና፣ ችግር የለም። እና ምናልባት አንዳንድ ሰዎች ክፉ ሆነው ካያችሁ ሙስሊም ነን ብለው ያ ነገር ኢስላምን አይወክልም። እሱን ነው ማወቅ የፈለገችው። እሱ ከሆነ ኢስላምን አይወክልም በፍጹም። ለምሳሌ ሰውየው ሙስሊም ነኝ ብሎ ሊሳደብ፣ ሊዘልፍ፣ ሊያንቋሽ እና ገራይ ሊሆን ይችላል። በአንዳንድ አካባቢዎች ላይ ምናምን እንዳያችሁት እነዚህ ሰዎችን ኢስላም በፍጹም ይቃወማቸዋል። የሆነ ጊዜ ላይ የኢትዮጵያ ክርስቲያኖች ወደ ጣሊያን እየሄዱ እያለ ይመስለኛል ሊቢያ ላይ የታረዱ ምናምን አሉ። ያንን ኢስላም አይደግፈውም። ያንን ኢስላም በፍጹም አይደግፈውም። ንጹሃኖችን ጫፋቸውን እንዲነኩ አያዝም ኢስላም። ኢስላም ያለው ከምንድነው ከተባለ በቃ ሰላምን አልፈልግም ብሎ ሰላም ቢበጠብጥ አካል ነው። እጋደላለሁ ጦርነትን እንጂ አልፈልግም ያለን ሰው በመጀመሪያ በእርቅ ይጠራዋል። ከተቀበለ ሰየም። እምቢ ካለ ግን የአካል እዋጋለሁ ካለ የዛኔ የሚጋደሏቸውን ተጋደሏቸው ያለው ከዚህ አንጻር ይህ ነው። እሺ ወገናችን፣ እሺ ለዛሬው አመሰግናለሁ። ተመልሼ እመጣለሁ። ደግሞ ያው በአንድ ቀን አይምሮ ሙሉ በሙሉ ገልብጦ አይዝም። የያዘውን ያስተውልና ከዛም በኋላ ደግሞ ሌላ ይጨምራል። እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ።